ሰላም እንዴት ናችሁ? ውድ የቲፕስ ፎር ዩ የዩቲዩብ ቻናል ቤተሰቦች፣ ይህ ለእናንተ የዩቲዩብ ቅምሻ ቪዲዮዎች የሚቀርቡበት የዩቲዩብ ቻናል ነው። ዛሬ በሌላ ቪዲዮ ተመልሻለሁ። ዛሬ የማሳያችሁ ደግሞ እንዴት ከአንድ ቪዲዮ ወይም ከአንድ ፎቶ ጀርባ ጽሁፎችን ማድረግ እንችላለን፣ ይሄን ኢፌክት እንዴት መጠቀም እንችላለን የሚለውን ነው ይዤላችሁ የመጣሁት። ይሄን ቲፕ እንደምትወዱት ተስፋ አደርጋለሁ። እስከ መጨረሻው ድረስ አብራችሁ እንድትቆዩ ጋብዛችኋለሁ። በዚህ ቻናል ላይ የተለያዩ ቲፖችና ቱቶሪያሎችን እሰጣለሁ። እንግዲህ ባለፉት ጊዜያትም ለሰጣችሁ ላቀረብኩላችሁ ቪዲዮ እንደተደሰታችሁ ተስፋ አደርጋለሁ። ብዙዎቻችሁ እየሰጣችሁኝ ላላችሁት ኮሜንት በጣም አመሰግናለሁ። እንደዚሁ መስተካከል ያለባቸውን ነገሮችም ለማስተካከል ጥረት አደርጋለሁ ማለት ነው። የተለያዩ አይነት ጥያቄዎች ካላችሁ ማቅረብ ትችላላችሁ። አሁን ዛሬ ወደ ያስኩላችሁ ቪዲዮ ስመለስ እንዴት ነው ከአንድ ቪዲዮ ጀርባ ጽሁፍ ማድረግ የምንችለው፣ ይሄን ኢፌክት ቴክስት ኢፌክት ቢሃይንድ ቴክስት ኢፌክት እንዴት መጠቀም እንችላለን የሚለው እናያለን። ለዚህ ደግሞ የምጠቀመው ስልኬን ነው፣ ካፕከትን ነው የምንጠቀመው። ስለዚህ ስልካችሁን ካፕከት ላይ ትከፍታላችሁ። ስለዚህ የቪዲዮ አማራጩን ወይም ደግሞ ቪዲዮ ኤዲት የምናደርግበትን አማራጭ ትከፍቱና ማንኛውንም አይነት ቪዲዮ ማዘጋጀት ትችላላችሁ። እኔ ለምሳሌ ይሄን ቪዲዮ ተጠቅሜ ያለው እንደምታዩት ይሄ ቪዲዮ ምንም እዚህ ጋር ኢፌክት የተጨመረበት አኒሜት የተደረገ ወይም ደግሞ ምንም ኤዲት የተደረገ ነገር የለውም። እንደምታዩት ከዛ በኋላ ምን ማድረግ አለብን? እንግዲህ እንደነገርኳችሁ ከአንድ ቪዲዮ ጀርባ እንዴት የጽሁፍ ኢፌክት መጨመር እንችላለን ወይም ቴክስት ቢሃይንድ ማድረግ እንዴት እንችላለን የሚለው ነው የምንመለከተው። ስለዚህ ተመሳሳይ የራሱን ቪዲዮ ፕላስ አድርጌ ጨምራለሁ። ፕላስ አድርጌ ጨመርኩበት የራሱን ቪዲዮ ማለት ነው። ስለዚህ እንደዚህ ካረኩኝ በኋላ ምንድነው ማድረገው? አንደኛውን ሁለት ማለት አሁን የጨመርኩትን ቪዲዮ ኦቨርሌይ አረጋለሁ ማለት ነው። ለዚህ ደግሞ የምንጠቀማት ኦቨርሌይ እችኛዋን ኦቨርሌይ ነው። ከዛ በኋላ እሷን ኦቨርሌይ ከተጠቀምን በኋላ ወይም ኦቨርሌይ ካረግናት በኋላ ከመጀመሪያው ምስል ጋር ወይም ከመጀመሪያው ቪዲዮ ጋር እኩል እናደርገዋለን። ከመጀመሪያው እስከ መጨረሻው ያለውን እኩል ማድረግ አለብን። ከዛ በኋላ ይሄን ካረግን በኋላ ሁለተኛውን አሁን ኦቨርሌይ የተደረገውን ባክግራውንዱን ሪሙቭ ማድረግ አለብን። ስለዚህ እዚህ ጋር ትገቡና ባክግራውንድ ሪሙቫል ላይ ትገቡና አውቶ ሪሙቫል የሚለውን ትነኩታላችሁ። አውቶ ሪሙቫል ላይ ስትመጡ ፕሮ ይላችኋል፣ ግን መጠቀም ትችላላችሁ፣ ይፈቅድላችኋል። ስለዚህ አውቶ ሪሙቭ ታረጉታላችሁ ባክግራውንዱን። ስለዚህ አሁን ከፊት ለፊት የምንመለከተው ምስል ባክግራውንዱ ሪሙቭ የተደረገ ነው። ከኋላ ደግሞ የምንመለከተው ምስል ባክግራውንዱ ያለው የመጀመሪያ ያረግነው ቪዲዮ ነው። እሱን ለመመልከት ከፈለጋችሁ እቺ ሁለተኛዋን ሴሌክት ላርግና ላሳያችሁ ባክግራውንዱ ሪሙቭ እንደተደረገ። ይሄው እንዲሳንቀሳቀሰው ምንም ባክግራውንድ የለውም ከኋላው ያለው ግን የመጀመሪያ ያደረግነው ቪዲዮ ግን አሁንም ባክግራውንዱ እንዳለ ነው። ስለዚህ ይሄ ይጠቅመናል፣ ጽሁፍን ከኋላ ለማድረግ የሚጠቅመን አንዱ መንገድ ነው ማለት ነው። ስለዚህ አሁን ይሄን ካረግን በኋላ ቀጥታ ምንድነው የምናደርገው? የኋለኛውን ምስል ትንሽ ፊልተር ምናምን እንጠቀምለታለን። ትንሽ ሆነ ዳርክ ነገር እንዲሆን ፊልተር ላይ እናረጋለን። ወይም ወደ ፊልተር እንወስደውና ፊልተር ላይ አንድ ትንሽ ወደ ዳርክ የሚወስደው ነገር እንጠቀማለን ማለት ነው። ስለዚህ ፊልተር ላይ ገባሁኝ። ከዛ በኋላ ሙቪስ የሚለውን አማራጭ ውስጥ ገባለሁ። ሙቪስ ውስጥ ካሉት አማራጮች ውስጥ ኦፕን ሄመር የሚለውን መጠቀም እንችላለን። ትንሽ ዳርክ ያደርገዋል። መጠኑን ጨመር ማድረግ ነው። ምክንያቱም ሌሎቹን አሁን ለምሳሌ ካጠገቡ ያለውን ብንጠቀም ነጣ ያደርገዋል መልሶ። ስለዚህ ኦፕን ሄመር ባለበት እንዲቆይ እናደርጋለን ማለት ነው። ከዛ አጀስት ላይ እንገባለን። አጀስት ላይ ተገቡና እኔ ብላክስ የሚለውን እመርጣለሁ፣ ወይም ጠቆር ለማድረግ ማለት ነው። ስለዚህ ብላክስን 20 ላይ ባረገው ይበቃል። አሁን ትንሽ ወደ ዳርክነት ሄደ፣ የምናስተውለው ነው ይሄ። ከዛ በኋላ እንደዚህ ካረግን በኋላ ቀጥሎ ስራችን ጽሁፍ መጻፍ ነው ማለት ነው። ስለዚህ ማንኛውንም የምትፈልጉትን ጽሁፍ እናንተ ከኋላ እንዲሆንላችሁ ወይም ኢፌክት መጠቀም የምትፈልጉትን አይነት ጽሁፍ ትጽፋላችሁ። ለቪዲዮአችሁ ብቻ ተስማሚ የሆነውን ጽሁፍ መጻፍ ትችላላችሁ። ስለዚህ እኔ ለእናንተ ለዚህ ቪዲዮ ለማሳየት አንድ የሆነ ጽሁፍ እጽፋለሁ ማለት ነው።
አንድ ቴክስት ጽፋለሁ። ስለዚህ ልክ በእንደዚህ አይነት መንገድ ነው መሄድ ያለበት ማለት ነው። ስለዚህ እዚህ ጋር የሆነ ጽሁፍ ልጻፍ። እሺ እዚህ ጋር ወይም ቴክስት ቢሃይንድ ልበለው ዝም ብዬ። እሺ ከዛ በኋላ ስትሮክ እና ሻዶ ተጠቅም ያለው ፎንቱን አስተካክያለሁ። እንደፈለጋችሁ መጠቀም ትችላላችሁ። የግድ ይሄን ሁሉ ነገር ማድረግ አለባችሁ ማለት አይደለም። ዋናው ትሪኩ ጽሁፉ ላይ ስለሆነ ምንም ሌላ ነገር መደረጉ አይደለም። ከዛ ሌየር ላይ እንገባና ሴሌክት ካደረግነው በኋላ ሌየሩን እናስተካክላለን። ስለዚህ ጽሁፉ ከፊት የነበረውን ጽሁፍ ከኋላ አድርገን ማለት ነው። ግን አሁን እዚህ ጋር ምንም አያስታውቅም። ስለዚህ የሚያስታውቀው መቼ ነው? አኒሜት ስታደርጉት ነው። ስለዚህ አሁን አያችሁ ይሄን ፊት ለፊት ያለውን ፎቶ ስታንቀሳቅሱት ጽሁፉ ከኋላ እንዳለ ይገባችኋል። ከዛ በኋላ አያችሁ ልክ አኒሜሽን ላይ ስታደርጉት የሆነ አኒሜሽን ፈልጋችሁ ስታደርጉ ልክ እንደዚህ ይሆናል ማለት ነው። እስቲ ይሄው። ስለዚህ ልክ እንደዚህ አረጋችሁት ማለት ነው። የምትፈልጉትን ጽሁፍ ከኋላ እንዲመጣላችሁ ማድረግ ትችላላችሁ። ከጨረሳችሁ በኋላ ኤክስፖርት ማድረግ ብቻ ነው የሚጠበቅባችሁ። ይሄ በጣም ቀላል ነገር ነው። ካፕከት ላይ ገብታችሁ በስልካችሁም ይሁን በኮምፒውተራችሁ እንደዚህ አይነት ነገሮችን መስራት ትችላላችሁ። ከዛ ኤክስፖርት ታደርጉታላችሁ። እኔ አንድ ያዘጋጀሁት ቪዲዮ አለ፣ እሱን ላሳያችሁ። አያችሁ ጽሁፉ ከኋላ ነው የሚመጣው። እሺ ይሄን ይመስላል ዛሬ ያስኩላችሁ ትሪክ። እንደምትወዱት ተስፋ አደርጋለሁ። ተጠቀሙበት። ካልገባችሁ እንደገና ቪዲዮውን ተመልሳችሁ መመልከት ትችላላችሁ። ሌሎች እንዲሰሩላችሁ የምትፈልጓቸው ቪዲዮዎች ካሉ ደግሞ በኮሜንት ሴክሽን ላይ ገብታችሁ ብትጠይቁኝ ማንኛቸውንም ለእናንተ የምትፈልጓቸው ነገሮች ልሰራላችሁ እችላለሁ። በሚቀጥለው ደግሞ ሌላ ቪዲዮ ይዤላችሁ እመጣለሁ። የቱቶሪያል ቪዲዮ ይዤላችሁ እመጣለሁ። እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ ቤተሰብ ሁኑ። ሁላችሁም ለምትሰጡኝ አስተያየት ሁልጊዜም ከልብ አድርጌ አመሰግናለሁ። እንዲብራሩላችሁ እንዲሰሩላችሁ የምትፈልጓቸው ነገሮች ካሉ አሁንም ቴክስት ኮሜንት ላይ ጻፉልኝ። እንደዚሁም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እና የደውሏን ምልክት ከነካችሁ ደግሞ ሁልጊዜም ቢሆን አዳዲስ ቪዲዮዎች ሲለቀቁ መልእክት ይደርሳችኋል። ላይክ እና ሼር እንዳይረሳ። እኔ ፋሲል ነበርኩ። ይህ የቲፕስ ፎር ዩ የዩቲዩብ ቻናል ነው። በሚቀጥለው እስከምንገናኝ ሰላም።